السلام عليكم ورحمة الله وبركاته ودي راديو بلال አድማጮቻችን የዛሬውን ፕሮግራማችን የምንጀምረው ጁማ ሙባረክ በማለት ይሆናል። አድማጮች የዛሬ ወቅታዊ ፕሮግራማችን የሚያተኩረው በመዲናችን አዲስ አበባ በታላቁ አንዋር መስጂድ የነበረውን የህዝብ ሙስሊም የተቃውሞ ሂደት ምን ይመስላል እንዲሁም በሌሎች ክልሎችስ ያለው የተቃውሞ ሂደት ምን ይመስላል የሚለውን በሰፊው እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ ያብሮነት ቆይታችሁ አይለየን። ፕሮግራሙን አዘጋጅ ያቀርብኩላችሁ ካሊድ መሐመድ ነኝ። ከፕሮግራማችን ጋር መልካም ቆይታ። በሃይማኖታቸው ላይ የሚደረገው ጣልቃ ገብነት እንዲቆምና የአህባሽ መጤ አመለካከት በግድ እየተጫነባቸው መሆኑን በመቃወም ሙስሊሞች ድምጻቸውን ማሰማት ከጀመሩ አመት ሊደፍኑ ነው። ከአዲስ አበባ የአወሊያ ማዕከል የተቀጣጠለው ሰላማዊ ተቃውሞና ሰሚያጣው ጩኸት ዛሬ ነገ ይቀዘቅዛል ተብሎ ቢጠበቅም ግለቱ ብሶ ወላፈኑ በሂደት ወደ ተለያዩ መስጊዶች ተዛመተ። በወራሃ ግንቦት የመጀመሪያው ጁማዓ ብሶት የፈነቀለው ህዝብ ሙስሊም አንድም አስተባባሪ ሳያስፈልገው በመዲናችን የሚገኘው የሀገሪቱን ታላቅ መስጂድ በተክቢራ አናወጠው። ዘውትር ጁማዓ በመጣ ቁጥር ህዝብ ሙስሊሙ እየተሰበሰበ የመጅሊስ አመራሮች አይወክሉኝም ማለት ከጀመረ ረጅም ጊዜያትን አስቆጥሯል። በዚህ ጉዳይ የተነሳ ህዝብ ሙስሊሙ የያዘውን እንቅስቃሴ ወይንም የመጅሊስ አይወክለኝምና የአመራሮች ይቀሩልኝ ጥያቄ እንዲያሳኩለት ህዝብ ሙስሊሙ በነቂስ ወጥቶ በአደባባይ የወከላቸው እንዲሁም ለመንግስት ጥያቄያቸውን እንዲያቀርቡላቸው የወከሏቸው ግለሰቦችም በእስር ቤት ከገቡ እነሆ 3 ወራት ሊደርስ ነው። የግለሰቦቹም ጉዳይ በፍርድ ቤት ቀጠሮ ዛሬ ነገ እየተባለ ያልተሟላ መረጃ አለ እየተባለ በእስር እንዲቆዩ ተደርጓል። ገለልተኛ አካል ነኝ የሚለውን የዑለማ ምክር ቤት ህዝብ ሙስሊሙ የጠየቀውን የምርጫና የመጅሊስ አይወክለኝም ተቃውሞን ለመክታት እንዲያስተባብር የዑለማዎች ምክር ቤትም ኃላፊነቱ ወስዶ እየተንቀሳቀሰም ይገኛል። ህዝብ ሙስሊሙ ግን የዑለማዎች ምክር ቤት በቀድሞዎቹ የመጅሊስ አመራሮች የተወከሉ ናቸው እነሱም አይወክሉንም በማለት ተቃውሞውን ዳግም አሰምቷል። እንደሚታወቀው በዑለማዎች ምክር ቤት የበላይነት ወይንም አስመራጮችን እያስመረጠ በሚገኝበት በአሁኑ ወቅት ያስመራጮችን የመምረጥ ሂደት ባለፈው ሳምንት ተካሂዷል። ህዝብ ሙስሊሙ በሙሉም በአስመራጮች ምርጫ ላይ እንዳልተሳተፈ የአደባባይ ሚስጥር ነው። ካይዳል ተብሎ የሚጠበቀውን የመጅሊስ አመራሮች ምርጫን በተመለከተ ከትላንት በስተያ በአዲስ አበባ መስተዳደር አዳራሽ በከንቲባ ኩማ ደመቅሳ በመመራት ውይይትም ተደርጓል። ምርጫው ላይም ሁሉም እንዲሳተፍ በተለይም ወጣቱ ተሳትፎውን ማጉላት እንዳለበት ከንቲባው ገልጸዋል። የመጅሊስ አመራሮች ምርጫ በቀበሌ ደረጃም ሊመረጥ የቀረው አንድ ቀን ብቻ ነው፣ እሱም ዕለተ ቅዳሜ። ይህንን የመጅሊስ አመራሮች ምርጫን ተከትሎ ዛሬም በአዲስ አበባና በተለያዩ የክልል ከተሞች ተቃውሞዎች በርትተውለዋል። የዛሬውን ፕሮግራማችን በተለይ በታላቁ አንዋር መስጂድ የነበረውን እንዲህ እንዳስሰዋለን። በታላቁ አንዋር መስጂድ የህዝብ ሙስሊሙ ተቃውሞ ዛሬም በጁማዓ ቀጥሎ ውሏል። ህዝብ ሙስሊሙ ከቀናት አስቀድሞ የተለያዩ ዘመን አመጣሽ የመገናኛ ብዙሃን መሳሪያዎችን በመጠቀም ጁማዓን በአንዋር መስጂድ እንገናኝ በማለት ተቀጣጥሮ ነበር የሰነበተው። አይደርስ የለም ጁማዓም ደረሰ። እንደውም አንዳንዱ ነጋል ነጋ ብሎ ወደ አንዋር መስጂድ ያመራ ይመስላል። ገና በጧቱ በተለምዶ አጠራር አውቶቡስ ተራ በሚባለው አካባቢ ነጭ ጀለቢያ የለበሱና የእምነቱ መለያ የሆኑ የተለያዩ አልባሳትን የለበሱ ግለሰቦች ማየት ተስተውሏል። ከጁማዓ ሰላት አስቀድሞ ህዝብ ሙስሊሙ ከተለያዩ የአዲስ አበባ ክፍሎች ወደ ታላቁ አንዋር መስጂድም ይተም ነበር።
አይደርስ የለም የሰላቱም ሰዓት እየቀረበ መጣ። የታላቁ አንዋር መስጂድም ኢማም ሼህ ጣሃ ሀሩን ወደ ንግግር ማድረጊያው ቦታም አመሩ። ዕለተ ጁምዓ ምክንያት በማድረግ ከኹጥባ በፊት ኢማሙ ንግግራቸውን ማድረግ ተያይዘውታል። ከዚያም ከቆይታ በኋላ ከመስጂዱ ውስጥና ከውጪ ቅልጥ ያለ ተክቢራ ተሰማ። ሰዓቴንም ስመለከት 6 ሰዓት ከ20 ገደማ ነበር የሚለው። በታላቁ አንዋር መስጂድ ዙሪያ እየተንቀሳቀሱ የነበሩ የሌሎች እምነት ተከታዮችም ተደናገጡ። ውርክብም ይመስላል። ግማሽ ወደ ላይ ግማሽ ወደ ታችም ይሯሯጥ ቀጠለ። በውጭ ላይ የነበሩት ሙስሊሞች ግን ፍጥነታቸውን በመጨመር ቀልጠፍ እያሉ ወደ መስጂድ ግቢ ውስጥ ይዘልቁ ጀመር። ከአጠገብ የነበሩት ምእመናን ይበሰጫጫሉ። ተክቢራውንም አቀለጡት። በአንዋር መስጂድ ግቢ ዙሪያ የነበሩት ምእመናን ሁሉ ወደ ውስጥ ይተሙ ጀመር። ከውስጥም ከውጭም የተቃውሞ ተክቢራ በትልቁ ማይክሮፎን ይሰማ ጀመር። የመስጂዱም ኢማም ሼህ ጣሃ ሀሩን አላሁ አክበር አይባልም በማለት በማይኩ ቢለፍፉም ሰሚ ግን አልነበራቸውም። የሰው ተክቢራ እንደውም ቀጠለ። ለዚህ ሁሉ ተክቢራ መንስኤ የሆነው የመስጂዱ ኢማም ሼህ ጣሃ ሀሩን በንግግራቸው በአወሊያ መስጂድ እየተካሄደ ስለነበረው የተቃውሞና የተክቢራ ድምጽ በየትኛውም ሀገር ታይቶ አይታወቅም በማለታቸው ነበር። እንደሚታወቀው በዛሬው ጁምዓ አብዛኛው ህዝበ ሙስሊም በቦታው የተሰባሰበው የተቃውሞ ድምጹን ለማሰማት ነበር። ህዝበ ሙስሊሙም በንግግራቸው በከፍተኛ ሁኔታ ተበሳጨ። ግማሹ ይወጣ ግማሹ ይገባ ጀመር። ከሰላት በፊት የተነሳው ዶፍ ዝናብ የሚመስለው ተክቢራ ሊያስቆመው የሚችል አንዳችም ነገር አልነበረም። የመስጂዱ ሙአዚን ፈጠን ብለው ማይኩን በመቀበል በውስጥና በውጭ የነበረውን የህዝቡን ተቃውሞ ተክቢራ ለማስቆም የሰላት ጥሪ ያደረጉ። አዛኑም ሲሰማ በተቃውሞ ተክቢራ የታላቁን አንዋር መስጂድ ሲያናውጥ የነበረው የምእመናኑ ድምጽ ለተደረገው የሰላት ጥሪ ወይም አዛን ምላሽ በመስጠት በአካባቢው ጸጥታ ሰፈነ። ህዝበ ሙስሊሙ ግቢውን ሞልቶ ውጭ ላይም በአንዋር መስጂድ ዙሪያ በጠራራ ፀሐይ ላይ ምንጣፉን ማንጠፍ ተያያዘ። በተነሳውም ተክቢራ ወቅት ቢጫ ወረቀቶች አፉፋ ወይም ፊኛን ይበተን ጀመር። አንዳንዶቹ በበኩላቸውም ቢጫ ልብሶችን ለብሰው ነበር። እንዲህ እያለ ኹጥባው ተጀመረ። ሰውም ተረጋጋ። ከጁምዓ ሰላት በኋላ ደግሞ ተቃውሞ ዳግም ቀጠለ። የመስጂዱ ኢማም አሰላሙ አለይኩም ብለው አሰላምተው እንደጨረሱ ወዲያውኑ ህዝበ ሙስሊሙ ተቃውሞውን አቀለጠው። በተቃውሟቸውም ላይ የታሰሩት ይፈቱ የታሰሩት ሳይፈቱ ምርጫ የለም ምርጫው አግባብነት የሌለው ነው እያሉ ሁሉም በያለበት ያዘውን ቢጫ በማውለብለብ ተክቢራውን ማሰማት ተያያዘው።
ከአዛኑ ጥሪ በፊት አንድ በእድሜ ገፋ ያሉ አዛውንት ለምን ይጮሃል በሚል ራሳቸውን በጣም ሲናደዱ እንደነበረ እዛው በቦታው ስለነበርኩ ለማስተዋል ችያለሁ። ሰላቱም ተገባዶ ከግቢ ከወጣን በኋላ ህዝበ ሙስሊሙ በተበተነበት ወቅት የተወሰኑ እናቶች ተሰብስበው ይሄ አካሄድ ጥሩ እንዳልሆነ ይልቁንም ዱዓ ብናረግ ተመራጭነት እንደሚኖረው ሲናገሩም ሰምቻለሁ። ይህ ጉዳይ ያሳሰባቸው በአካባቢው የነበሩ ከፍተኛ ቁጥር ያላቸው የጸጥታ ኃይሎች በርቀት ሆነው ይከታተሉም ጀመር። ታላቁ አንዋር መስጂድና አካባቢው በተቃውሞ ተክቢራ ለግማሽ ሰዓታት ተናወጠ። ወደ መጨረሻ ላይም በስፍራው የተሰበሰቡት ምእመናን በተለይ በግቢ ውስጥ ያሉት ተቃውሟቸውን ያባሩት ዱዓ በማድረግ ነበር። እጃቸውን ወደ አላህ በመዘርጋት ይማጸኑትም ጀመር። አሚን አሚን የሚለውም ድምጽ ተራውን ተረከበ። ከዚያም ከቆይታ በኋላ በእጅ ጭብጨባ ህዝበ ሙስሊሙ በፍጥነት አካባቢውን ለቆ ወደ የመጣበት ይመለስ ጀመር። በመንገድ ላይ አንዳንድ የጸጥታ ኃይሎች ቢጫ ወረቀት የያዙ ለማስቆም ሲሞክሩ ህዝበ ሙስሊሙ ከፖሊሶቹ ጋር በመነጋገር የተያዙትንም አስፈትተው ወደ መጡበት ተመልሰዋል። አድማጮች በአንዋር መስጂድ የነበረው የተቃውሞ ሂደት ወይንም ህዝበ ሙስሊሙ ህጋዊ አይደለም የሚለው ተቃውሟቸውን በዛሬው ዕለት ሲያሰሙ ያሉት በዚህ መልኩ ነበር። ከዚህም ባሻገር በሻሸመኔ፣ በደሴ፣ በዲላ፣ በአዋሳ ከተማ በርካታ ምእመናን ጠንካራ የተቃውሞ ድምጽም ሲያሰሙ መዋላቸውን በመረጃ ማዕዳችን ላይም አስተላልፈናል። በሀገራችን በተለያዩ ክፍሎች ተክቢራዎቹ የሚሰሙት በአንድ አይነት ወጥነት ያላቸው ሲሆን ሁሉም በያሉበት የተቃውሞ ድምጻቸውን ሲያሰሙ ሙሏል። አድማጮች በአዲስ አበባና በክልል ከተሞች ዙሪያ የነበረን ወቅታዊ የጁምዓ ውሎ በዛሬው ዕለት ምን ይመስላል የሚለውን ያስቃኛችሁ ኻሊድ መሐመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስትከታተሉ የቆያችሁት የሬዲዮ ቢላል ዕለታዊ ስርጭታችንን ነው። Amin.